በአቡነ ዘበሰማያት ታስሮ ነው። እንዲያው ማሰሪያ እኮ አለው አይደል? ማንኛውም ነገር ማሰሪያ አለው። ማሰሪያ የሌለው ነገር የለም። የጸሎት ማሰሪያው አቡነ ዘበሰማያት ነው። ጸሎት የጀመረ ሰው ጸሎቱን ሲጨርስ በአቡነ ዘበሰማያት ሳያስር መነጋገር አይቻልም። ሌላ ሰው ጋራ ይበተናል። አልታሰረም። እንግዲህ እንጨት ተለቅሞ ካልታሰረ ምን ይሆናል? ይበተናል። መሸከም አይቻልም። ጸሎት የሚጸልይም ሰው ጸሎቱን ሲጸልይ ቆይቶ አቡነ ዘበሰማያት ካልደገመ ጸሎቱ ስላልታሰረ ይበተንበታል ማለት ነው። ዳዊት ሲደገም የቀን አለው። ከቀኑ እስከ መጨረሻው መድገም ምናልባት አስቸኳይ የሚሞት ሰው ከሆነ ይላል ከባድ ከፍተኛ ችግር ከመጣ ግን አንዱን መዝሙር ጨርሶ በአቡነ ዘበሰማያት አስሮ ያናገር ይላል። ሌላው የማይቋረጡ ጸሎቶች አሉ። መልካ ማርያም፣ መልካ ኢየሱስ። እነዚህ የመልክ ጸሎት በፍጹም በአቡነ ዘበሰማያት መካከል ላይ አይታሰርም ሳይጨርስ። ዳዊት ክፍል ስላለው መዝሙር መርዙ ስላለው ነው። ስለዚህ ጸሎታችን ውሃውን እንዲያፈላው ከተፈለገ ጸሎታችን የታመመውን እንዲፈውሰው ከተፈለገ ጸሎቱ ልብ ይፈልጋል። አስተዋይ ልብ ይፈልጋል ማለት ነው። ከነገር ከወሬ የተለየ ከቂም ከበቀል የነጻ ንጹህ የሆነ ልብ ይፈልጋል ጸሎቱ ራሱ። በተለይ እንዳንቀሰፍ አደራ ላለው ምዕመናን። መክፈልት ሲሹ መቅሰፍት ይባላል። መክፈልት አገኛለሁ ሲል አንድ ሰው ይቀሰፋል። ጸሎት እየጸለይነ አቋርጠን በሞባይል የምናወራ ከሆነ እንቀሰፋለን። አታቋርጥ ይላል። ቅዱሳን ያለቅሳሉ ይላል። የሚጸለየው ጸሎት ሲቋረጥ ያለቅሳሉ። ወአይነ ኤርምያስኒ አንጠብጠበ አንቦ ላይ ለሐዱ አንባቢ ይላል። የኤርምያስ አይን አንድ የሚያነብ የሚደግም ሰው ጸሎቱን የጸለየ አቋረጠው፣ ሌላ ወሬ ጀመረ። በዚህ ጊዜ ለምን ታቋርጣለህ ብሎ ነብዩ ኤርምያስ አለቀሰ። በአንባቢው በደጋሚው ላይ አለቀሰበት ይላል። አንዱን መምረጥ ነው፣ ወይ ጸሎቱን ወይ ወሬውን። ሁለቱን ግን በአንድ ላይ ማካሄድ አይቻልም። እግዚአብሔርም እንደው ትህትና ያለው አምላክ ነው። ወደዚህ ዓለም መጥቶ ለኛ ሲል የትህትና ስራ ስለሰራ ሀፊቱ ላይ ቁመን ሌላ ወሬ የምናወራ ከሆነ በእውነት እንደ ንቀትም ይቆጠራል አይደል? እንደ ንቀትም ይቆጠራል። ጸሎት እኮ እግዚአብሔር ጋር መነጋገር ነው። ጸሎት ብሂል ተናግሮ ምስለ እግዚአብሔር ይላል። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። አዲያ ከእግዚአብሔር ጋር እየተነጋገሩ አቋርጦ እንደገና በሞባይል መነጋገር እግዚአብሔርን መናቅ አይሆንም እንዴ? ተሳስተናል እኮ። እግዚአብሔርን ንቀነዋል ማለት ነው፣ አቃለነዋል ማለት ነው። ጸሎት ስንጀምር የምንተወው ነገር አለ። ወሬ እንተዋለን፣ ሐሳብ እንተዋለን፣ ጊዜ እንተዋለን፣ ሰዓት እንተዋለን። ለጸሎቱ እጥር ምጥን ያለች ሰዓት ለጸሎት እንሰጣለን፣ ክፍለ ጊዜ እንሰጣለን። ጸሎት ይገርማቸዋል። ለአይን ራሱ ጸሎት መጋረጃ እንዲሆንለት ያዛል። አይናችሁን አታቅበዝብዙ ስትጸልዩ። ለምሳሌ እዚህ ላይ አሁን ወንዶች እዚህ ላይ አሉ፣ ሴቶች በዚህ አሉ። የተለዩበት ምክንያት ለምን ይመስላችኋል? ሴቶች በዚህ ወንዶች በዚህ የሚቀመጡ የሚቆሙ ለምን ይመስላችኋል? በጸሎት ጊዜ እንዳይተያዩ ነው። አይናቸው የወንዶች አይን ወደ ሴቶች እንዳይወረወር፣ የሴቶች አይን ወደ ወንዶች እንዳይወረወር እኮ ነው፣ ሌላ ነገር አይደለም። ወደ ሌላ ሐሳብ እንዳይሄዱ ጸሎቱ ከአይን ጀምሮ ጥንቃቄ ስለሚያስፈልገው ማለት ነው። የሚጸልይ ሰው አይኑን ሰረቅ አድርጎ ማየት አይገባውም። ያችኑ የያዛትን የጸሎት መጽሐፍ ብቻ መመልከት። እግር ቀዊም ይላል። እንዲቀጥ ካለ እግር ጸሎቱ እስኪያልቅ ድረስ ወዲያ ወዲህ እንዲመፈታተል የለበትም፣ እንዲህ ማለት የለበትም።
ቀጥ ይበል ይላል። ቀዊም ይላል። ከእግዚአብሔር ፊት ስለሆነ ቀጥ ብሎ ይቁም። የሚጸልይ ሰው ጸሎተኛ ሰው ቀጥ ብሎ ይቁም ይላል። ይስር ሐቄሁ በቅናት ወገቡን በመታጠቂያ ይታጠቅ በቀበቶ። ወንድ ከሆነ በቀበቶ፣ ሴት ከሆነች በመቀነት የሚጸልይ ሰው ወገቡን ይታጠቅ። ለምን? ወገቡ ሲቅመደመድ ጸሎቱን አቋርጦ እንዳይቀመጥ ወገቡን እንዲደግፈው ወገቡን ይታጠቅ። ልብሱንም ይታጠቅ፣ ትምህርተ መስቀል ይልበስ። ፊቱን ወደ ምስራቅ ይመልስ። ቤተክርስቲያን ከሆነ ወደ ቤተክርስቲያን ፊቱን መልሶ ይጸልይ። ከቤተክርስቲያን ውጭ ከሆነ ፊቱን ወደ ምስራቅ ይመልስ። ሰጊድ ቅድመ እግዚአብሔር ይላል። ወገቡን ከታጠቀ ትምህርተ መስቀል ከተላበሰ በኋላ ለሥላሴ 3 ጊዜ ይስገድ። ጸሎት በመጀመሩ በፊት ስርዓት አለው። ስርዓተ ጸሎት እንደው ዝም ብሎ ቀጥ አይደለም። ለሥላሴ 3 ጊዜ ይሰግዳል። እሰግድ ለአብ ወወልድ ወመንፈስ ቅዱስ አሐተ ስግደት ተብሎ ለእግዝእትነ ማርያም የጸጋ ስግደት ይሰግዳል። ለሥላሴ የሚሰግደው ስግደት የባህሪ ስግደት ሲሆን ለቅድስት ድንግል ማርያም እሰግድ ለእግዝእትነ ማርያም ቅድስት ወላዲተ አምላክ ብሎ ለድንግል ማርያም